ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ለወዞዞ በግሬ ወኬንድ ቶክ ነው መካኒሳ ተገኝተናል። እንግዲህ መካኒሳ እንደምታዩት በሁለት ቦታ ወንዝ አለ። ይሄ አንደኛው ነው፣ በርቀት ይታያችኋል። እንግዲህ በላይ በኩል ደግሞ ከዋሽ ወይነ ጠጅ ብሔራዊ አልኮል መሸጫው ጎን ደግሞ ሌላ ከላይ የሚመጣለ ይሄ ነው የብሔራዊ አልኮል ፋብሪካው ይሄ ነው። ይሄ ወደ ላይ እንግዲህ ወደ ሳር ቤት የሚሄደው ነው። ከመካኒሳ ተነስቶ የሚሄደው መንገድ ነው። እንግዲህ ከዚህ ቀደም መካኒሳንም በወፍ በረር አሳይቻችሁ ነበረ። ነገር ግን መካኒሳ ጋር የወንዝ ዳር ልማቱ ገና ብዙም አልተነካም ነበር ያኔ። አሁን ግን ለውጥ አለው ብዬ አስባለሁ። ስለዚህ ጠጋ ብዬ እስኪ የወንዝ ዳር ልማቱ ምን ይመስላል፣ መካኒሳ መንገዱስ፣ የእግረኛውስ መንገድ ምን ይመስላል የሚለውን እንቃኛለን። ያው ፊት ለፊታችሁ ነው እንግዲህ መካኒሳ ይታየናል። ባሻገር በጣም በርካታ የመኪና ፍሰት ያለበት ነው። እንግዲህ ወንዙ ይሄ በቀኝ በኩል ቆይ እዛ ጠጋ ስላሳያችኋለሁኝ። በግራ በኩል ይሄ ሳሩን እያስተካከሉት ነው። በመቀስ ነው እያጨሉት ያሉት። እዚህ ጋር በግተራ ነገር ነበር ድሮ። ይሄ ፊት ለፊት የምታዩት ላይ በጎች የሚሸጡበት ነጋዴዎች እዚህ ጋር ቆሙ ነበረ። የእግረኛው መንገድም ተጠናቋል። አሁን በላይ በኩል ይሄት እንግዲህ ይሄ የብሔራዊ አልኮል ጂን የሚያመርተው እንግዲህ እዚህ ጋር ነው። ይሄ እቺም ህንጻው የነሱ ህንጻ ነች። እቺ ፊት ለፊት የምታዩት መካኒሳ ጋር ነው ያለው። ከሱ ጀርባ ወንዝ አለ፣ ከላይ የሚመጣ ወንዝ አለ አንድ። እሱ በዚህ ፊት ለፊት ያለች የምታያችሁ ድልድይ ያለች በሱ ስር የሚያልፍ በጣም ሰፊ ክረምት ላይ በተለይ በጣም የሚያስፈራ ወራጅ ወንዝ አለ። ከዚህ በግራ በኩል ደግሞ ቀደም ያሳየኋችሁ ወንዝ አለ። እዚህ ጋር ነው ተገናኝቶ የሚሄደው። እስኪ ወንዙ ዳር ልማቱ ምን ደረጃ ላይ ነው የሚለውን በወፍ በረር እንደዚሁ ለማስቃኘት ሞክራለሁኝ። ይሄ እንግዲህ መካኒሳን አልፎ ወደ ጋርመንት ወደ ለቡ የሚወስደው መንገድ ነው። ይሄ ነው ድልድዩ። ውሃው ይኸውት እዚህ ጋር ነው እንግዲህ እንደምታዩት ከላይ ነው የሚመጣው። በላይ በርቀት ይታያችኋል። ገና እየተሰራ ነው የወንዙ ዳር። እዛም ከላይ የሚመጣው ውሃ በዚህ በድልድዩ ስር አልፎ ወርታች ይደል። ቀደም ደግሞ ያሳያችኋለሁ፣ ወደ ቀኝ ታጥፌ ያሳያችኋለሁ። ይሄ ለመስራት ተሞክሯል። ሳር ተተክሏል። መብራቶች አሉ። የምሽት ላይ እንግዲህ እነኚህ መብራቶች አሉ። ለእግረኛ ወክ ወይም አለ እንግዲህ ወንዝ ዳር ላይ አንደኛው ስራ ሰዎች በወንዝ ዳር ወክ እያደረጉ ረጅም መንገድ እንዲሄዱ የሚያስችል ነው። እቺን አይነት መንገዶች አሉ። ይሄ የምታዩት ወንዝ እንግዲህ ከላይና ከዚህ የሚመጣው ተገናኝቶ ወርታች ይሄዳል። በጣም ሰፊ ነው እንደምታዩት። አሁንም ውሃው በርከት ያለ ነው። ክረምት ላይ በተለይ በጣም ያስፈራል ስታዩት እንደዚህ ከላይ መጣው። ይሄው ድልድዩም በጣም አጠር ያለች ነች። ትልቅ ወደ ላይ ከፍ ያለ አይደለም። በቀኝ በኩልም በግራ በኩልም እንግዲህ አረንጓዴ ለማድረግ ተሞክሯል። እዚህ ጋር እንደምታዩቸው ሳሩ ችግኞች ተተክለዋል። እዛ በርቀት የሚታያችሁ ከሆነ እንግዲህ በውሃው ላይ የሚሻገሩበት መንገድ ግን በጣም ያስፈራል። ልጆች እየተሻገሩ ያሉ የሆነ ቱቦ ነገር ነው። በሱ ላይ ነው እንግዲህ ህገወጥ አካሄድ ነው። እኔስ ቤት ነው የሚሻገረው እንግዲህ አላውቅም። እስቲ ውሃው አያችሁት? በጣም አረፋለሁ። እንግዲህ ከከተማው ውስጥ ምናልባት ይሄ ብሔራዊ አልኮል ፋብሪካው እንግዲህ ዝቃጩ ምናልባት እዚህ ቀላቀለ ይሆን አላውቅም። ይሄ አረፋ የሚሆነው እንደዚህ የሆነ ኬሚካል የተለየ ነገር ሲኖር ነው ብሎኛል አንድ የሆነ ሰው። ኖርማሊ ውሃው እንደዚህ አይሆንም። አረፋ የሚይዘው እንግዲህ የተለያዩ ከየሰፈሩ የሚወጡ ቆሻሻ ሲቀላቀለው ነው። እንግዲህ ወደፊት ታክሞ ንጹህ ውሃ እንደምናይ ተስፋ አደርጋለሁ። ይሄ ዳር ዳር ላይ የምታዩቸው ከወንዝ ዳር የተገኙ ድንጋዮች የሚመስሉ ናቸው። እዚህ ጋር
በእኔ በቀኝ በኩል የምታዩት በግራ በኩል ሳር ነው። ውሃው እንደምታዩት ነው እንግዲህ ድፍርስ ነው፣ ግን ቀደም ሲል ከነበረው በጣም የተለየ ነው። ቀደም ሲል በጣም ቆሻሻ አፈር የሚመስል ነበር። አሁን ግን ትንሽ ለየት ብሏል። ምክንያቱ ደግሞ ከየሰፈሩ የሚወጡ ቆሻሻዎች አሁን ተከልክለዋል እና የሱም አስተዋጽኦ ያደረገ ይመስላል። እንደምታዩት ነው። ክረምት ላይ ሙሉ ነበር ይሄ ሲሄድ የነበረው። እንግዲህ ወንዙ ዳር ተከትሎ ላይ ድረስ የመካኒሳ የወንዝ ዳር ልማት ምን ይመስላል የሚለውን ለመቃኘት ነው። በግራ በኩልም ተሰርቷል አሁን። ስለዚህ በዛኛው በኩል እኔ ለማሳየት በዚህ ነው፣ ልጆቹ በዚህ ነው የመጡት። በዚህ መሻገር ግድ ይለኛል ማለት ነው። እንግዲህ እንዲህ አይነት ከፍታ ቦታ አፍሮፎቢያ የሚባል ነገር አለ። አፍሮፎቢያ ከፍታ ቦታ ሶሻል ፎቢያም ይሉታል። ከፍታ ቦታ የሚፈሩ ሰዎች አክሮፎቢያ ነው ይባላል። ውሃው እንደምታዩት ነው፣ ሰፊ ነው ቦታውና ይሄን ሞልቶ ክረምት ላይ ሲመጣ አደጋ ነው። ይቺም ግን ትንሽ ዝቅ ያለች ይመስለኛል። በዚህ ሰዎች ለሰው መሻገሪያ ተብሎ የተሰራ አይመስለኝም። ይሄ የሆነ ነገር ቱቦ ነው የሚተላለፍበት ነው። እኔ ግን በዚች ሲያልፍ አይቻለሁ። በዚች በውስጧ ለማለፍ ሞክራለሁ። እኔም ያስፈራል። በእግር የምትረግጡት ነገር ቆርቆሮዋ ላሜራ ጠንካራ አይደለችም፣ ትንቀሳቀሳለች ሲረግጧት። ስለዚህ በጎን ያለውን ብረት ነው የምተማመንበት። ይሄ ሞልቶ ከመጣ ግን በዚህ ላይ ሰው መሻገር የሚችል አይመስለኝም። ይሄ የምታዩት አያችሁት፣ ከላይ ይመጣል። እንግዲህ እዚህ ጋር በጣም በስፋት ነው የሚሄደው ማለት ነው። ስለዚህ እዚህ ጋር እንደዚህ መሻገር የሚቻል አይመስለኝም ክረምት ላይ በተለይ። ይሄም ህጋዊ አይመስለኝም። እንግዲህ ይሄ ቱቦ ነገር ነው፣ ቱቦ የታሰረበት ነገር ነው እንጂ ሌላ አይመስለኝም። እንግዲህ እስኪ ወደ ላይ የወንዙን ዳር ይዘን እንሄዳለን። ይሄ ወኮይ ነው። በቀኝ በኩል አረንጓዴ ተደርጓል። በነገራችን ላይ በቀኝ በኩል አጥር የታጠረ የምታዩት እሱም ግንባታ ላይ ናቸው። እንግዲህ የሆነ የሚገነባ ነገር ሲኖር ነው እንደዚህ አጥር የሚታጠረው። አንዳንዴ ግን ወደ ሰፈር መግቢያም ሰፈሮቹን በእንደዚህ መልኩ በኤጋ ቆርቆሮ ይታጠራሉ። ግን ከለራቸው እንደዚህ አይነት ከለር አይደለም። ብዙ ጊዜ ሰፈር ውስጥ ጉቶ ይፈልጣል። ዛፍ ትልቅ ዛፍ ነው የሚፈልጠው። ይሄ አሁን ውሃው ንጹህ ከሆነ እንግዲህ በዚህ ላይ ወክ እያደረጉ መሄድ የሚያስደስት ይመስለኛል። ላይቶች አሉ አልፎ አልፎ። እዚህ ሰፈር የሆነ ሰው እንግዲህ ምሽት ላይ ወደዚህ ወጣ ብሎ ወንዙ ዳሩን አየር ነፋሻ አየር መውሰድ ይችላል። መቀመጫዎች ግን እዚህ ጋር አይታዩኝም። ወክ ለማድረግ ብቻ የተዘጋጀ ነው። ሳሮቹ ስር አጥሩ ስር አንዳንድ ቦታ ላይ ጣውላ ወንበሮች ይዘጋጃሉ። ሰዎች ቁጭ ብለውም ታያላችሁ። እዚህ ጋር ግን መቀመጫዎች የሉም። ምናልባት ገና ሊሆን ይችላል። እንግዲህ አሁን በተለይ አዲስ አበባ ውስጥ ያሉ የወንዝ ዳሮች እየጸዱ በፊት ከነበሩበት ለየት ያለ መልክ እየያዙ ነው። አንደኛው ይሄ ነበር። እንግዲህ ይሄ ጫካ ነበር ራሱ። ይሄ ከላይ ሆናችሁ በመኪናም ስታልፉ መካኒሳ ደርሳችሁ ስትመጡ ወይ ወደ መካኒሳ ወይ ወደ ሳር ቤት ስታልፉ በዚህ በላይ ከላይ ሆኖ ይታያልና ጫካ ነው። ሰው በዚህ የሚያልፍ አይመስልም ነበር፣ ያስፈራ ነበር። አሁን ግን እንደምታዩት መንገዱ ሲሰራ ሰውም ሲተላለፍ ታያላችሁ። እዛ ጋር ይሄ ነው አሁን ትልቅ መሸጋገሪያ፣ ጥሩ መሸጋገሪያ። እቺ በደንብ የተሰራች ነው። እኔ የተሻገርኩበት ህገወጥ ነገር ነው የተሻገርኩት። እዚህ ጋር እንደምታዩት ለመሻገሪያ ተብሎ የተሰራ ነው። በቀኝ በኩል ደግሞ ምናልባት የሚታያችሁ ከሆነ ካፌዎችም አሉ። እንግዲህ ሰዎች ከመንደር ውስጥ ወጥተው እዚህ ካፌ መዝናናት ይችላሉ። ወንዝ ዳር ላይ ቁጭ ብለው ሻይ ቡና ሊሉ ይችላሉ። ወደ ውስጥ ወደ ሰፈር ውስጥ የሚያስገባል እንግዲህ መካኒሳ። ይሄ ቀጥ ብሎ የሚሄድ ወንዝ ነው፣ ግን ገና በደንብ ስላላለቀ ለማሳያነት ይሄ ያየ ነው በቂ ይመስለኛል። በዚህ ተሻግረን ወደ ዋናው አስፋልት እንሄዳለን። እንደምታዩት ነው። አረፋ ሰርቷል ውሃው።
እዚህ ጋር መቀመጫዎች አሉ በግራ በኩል የምታዩቸው። እዚህ ጋር ሰዎች ቁጭ ብለው የሚዝናኑባቸው ናቸው። ኃይለኛ ጉንፋን ይዞኛል። እንግዲህ ይቅርታ እንድታደርጉልኝ ከወዲሁ። ይሄ ወደ ዋናው አስፓልት ላይ እንግዲህ ከወንዙ ዳር ላይ ወደ ዋናው አስፓልት የሚወስድ ነው። ላይ ደግሞ ከፍ ብሎ ለመቀመጫ ለመሰብሰቢያ ወይንም ደግሞ እንደ አንፊ የምትመስል ትንሽ ነች። በተለይ አንፊ አይነት ሳይሆን ሰዎች ተሰብስበው ቁጭ የሚሉባት ለዛ ብሎ የተዘጋጀ አለ። እንግዲህ እዚህ ሆኖ ወደታች ወደ ውሃው እያዩ አየር ለመቀበል የሚጠቅም ነው። ከላይ ሆኖ ሲታይ እንግዲህ ይሄን ነው የሚመስለው። ይሄ በኔ በግራ በኩል የምታዩት ለሰዎች መቀመጫ ተብሎ የተሰራ ነው። ይሄ የምታዩት እዚህ ጋር ቁጭ ብሎ ወደ ታች ወደ ወንዙ እያዩ አየር መቀበል ይቻላል። ይቺ ራሱ ዳገቷ መውጣት በጣም ከባድ ናች። በአንድ ትንፋሽ ፈጠን ብሎ ከወጡ እግር ነው የሚይዘው። ስፖርት ነው። በዚያውም ዋናው መስመር ላይ መተናል። እንግዲህ እስኪ ወደ ላይ አቦ ማዞሪያ ድረስ እስኪ ግራ ቀኙን እያየን እንጓዛለን። እናንተም እስከወደዳችሁ እስከፈቀዳችሁ ተከተሉን። የመካኒሳ እንግዲህ ዋናው መንገድ እንደምታዩት የእግረኛው መንገድ ተጠናቋል። ከዚህ ቀደም እየተቆፈረ ገና እየተሰራ እያለ አሳይቻችሁ ነበር። በተለይ ደግሞ በትንሽ ከፍ ልበልና በግራ በኩል በጣም በርካታ ቤቶች ፈርሰው ሰፊ ነበርና ምንድነው ምን ሊሰራበት ነው እያልኩ ነበረ። ለፓርኪንግ የሚመስል አሁንም የተተወ ቦታ አለ። ሌላው ደግሞ እንደዚህ ፊት ለፊት የምታዩቸው የገበያ አዳራሽ የሚመስሉ ነገሮች አብዛኛው ክፍላቸው በመስተዋት የተሰሩ ብዙዎቹ እንደዚህ ናቸው። የገበያ አዳራሽ ነገሮች የሚሰሩት ለሱቆ የሚሰሩት ጥቂት ብረትና በርካታ መስተዋት ቀለል ተደርገው የሚሰሩ ናቸው። ላይ በኩል በግራ በኩል ዛፉ ስር እንግዲህ በጣም በርካታ ቤቶች ፈርሰዋል። እየፈረሰ ማሳየቻችሁ ነበር። አሁን ለፓርኪንግ ይመስለኛል ሰፊ ቦታ ተትቷል። ከሱ አልፎ ደግሞ የነበረ ቦታ ላይ እንደዚሁ ለገበያ አዳራሽ እና እኚህም እንግዲህ የምታዩቸው አዲስ ናቸው፣ የተሰሩ ናቸው። እንደዚሁ ገና ስራ አልጀመሩም። ለገበያ ማዕከልነት የተሰሩ ናቸው። በፊት ትንንሽ ቤቶች ነበሩ። በዚህም በግራ በቀኝ በኩልም የጥንት ቤቶች ነበሩ። እነሱ ተነስተዋል። እንግዲህ ቀደም ያልኳችሁ እንግዲህ በርካታ ቤቶች ፈርሶ የነበረው ፊት ለፊት የምታዩት ባዶ ቦታ ነው የተተወው። እንግዲህ ለፓርኪንግ ነው የሚመስለው። ሰፊውን ተከልሎ ቆመዋል። እንግዲህ ወይ ለታክሲ ለባስ ማቆሚያ ሊሆን ይችላል፣ ወይንም ደግሞ ለግለሰቦች ፓርክ አድርገው ወደ ተለያየ ቦታ ሲሄዱ የሚያቆሙበትም ለሱ ሊሆን ይችላል። አንደኛው ችግር ከተማ ውስጥ እንግዲህ መኪና ማቆሚያ ነው። አንዳንድ ሰዎች ወደ ከተማ መውጣት እየፈለጉ እንደ ልብ መኪና ማቆሚያ ስለማያገኙ በታክሲ መንቀሳቀስን ይመርጣሉ። እኔም ተከታታይ አንዴ ብዙ ጊዜ ወደ ፒያሳ ለመጣ ፈልግና
ከሰሚት በትራንስፖርት ነው የምጠቀመው። መኪና ይዤ መጥቼ የት ጋር ቆማለሁ የሚለው ያሳስበኛል ብሏል። ፊት ለፊት ያልኩት ነው እንግዲህ ክፍት ቦታ የተተው ያልኳችሁ። ወደ አቦ ማዞሪያ እየሄድን ነው። እዚህ እንግዲህ በቀኝ በኩል የምታዩትም የሆነ ግንባታ ያለ ይመስላል። ሌላ ያልኳችሁ እንግዲህ ከፈረሱ ቤቶች ከዛ ባዶ ቦታ ከተተወ ባሻገር እዛ ጋ ጎጆ ነገር እንደተሰራ ታስቧል። ቀጥሎ ግን ለገበያ ለንግድ የሚሆኑ ቤቶች ናቸው ወደ ላይ የተሰሩት። አዳዲስ ናቸው አብዛኞቹ። ወደ አቦ ማዞሪያ ድረስ ስትሄዱ ይሄም እዚህ የታጠረው እንግዲህ የሆነ ግንባታ ነገር ነው። ቀጥሎ ያለው አዲስ የተሰራለ ከሱም ቀጥሎ ያሉት ይሄ ነው ያልኳችሁ። እንግዲህ መሀል ያለችው ነች እንዳለች፣ ሌሎቹ ሁለቱ በዳርና በዳር ያሉት ከፍ ተደርገው አዲስ የተሰሩ ናቸው። ለንግድ የሚሆኑ ነው የሚመስለው እንግዲህ መስመር ላይ ስለሆኑ መቼስ ለመኖሪያ የሚሆኑ አይመስለኝም። ወደ ውስጥ ናቸው የመኖሪያ ቤቶቹ አብዛኞቹ። አቦ ማዞሪያ ደርሰናል። አቦ ማዞሪያም እንግዲህ ግራ ቀኝ በኩል እየተቆፈረ የሆነ ነገር እየተሰራ ይች ነበረ። ለህዝብ መዝናኛም ይሆን ይመስለኛል። እስኪ እንግዲህ ስንደርስ እናየዋለን። እነዚህ በቀኝ በኩል የምታያቸው ቤቶችም አሁን እየተሰሩ ያሉ ቤቶች ልክ በዚህ ስታይል ነው። አብዛኛቸው ክፍል መስተዋት ነው። ቀደም ሲል ላሜራ ነበር። ላሜራ እንግዲህ ለጥበቃውም በማለት ነበር። አሁን ግን ከተማ ላይ አዲስ የሚሰሩት በመስተዋት ብቻ ነው። በራቸው መስተዋት ነው። ፊት ለፊት እቃዎቹም ይታያሉ። ምናልባት ጥሩ ጥበቃ ያስፈልገዋል ይመስለኛል። ጉብኝት የሚያደርጉ አሉ እንግዶች በባስ ፖሊሶች፣ ሌላ ቦታ የማይቻለው እዚህም ፖሊሶች ዙሪያውን እየጠበቁ ነው። በባስ እየተዟሩ ልማት የተሰሩትን ልማቶች የሚጎበኙ አሉ። እንግዲህ ከተለያየ ቦታ የሚመጡ ይመስለኛል። ይሄ በቀኝ በኩል ያለው አንደኛ ሲሰራ የነበረ ነው። እዚህ በቀኝ በኩል አለ። በላይ በኩል እንደዚሁ አለ አደባባዩ ጋር። ዙሪያውን ፖሊሶች አሉ። እንግዲህ ጎብኚዎች እነሱን ለመጠበቅ ነው። በታች በኩል የምታዩቸው እቺ አደባባይዋ ፋውንቴን አላት። ውሃው ተለቋል። እዚህ ጋር ቆመዋል። በታች በኩልም ያው እዛ እያሰማራ ይታያል። እንግዲህ ምረቃ ሲኖርና አንዳንዴ ደግሞ ጎብኚዎች ሲኖሩ እንደሱ አይነት ነገር ይኖራል። ሞተረኛ መጣ። በባስ ከኋላ እየተከተሉ ነው። እንግዲህ
ከከተማ ውጭ የመጡ ናቸው። ፐብሊክ ትራንስፖርቶች ናቸው። የመንግስት ሰራተኛ ትራንስፖርት አገልግሎት የሚሰጡ ናቸው። እነሱ እንግዲህ ከተለያየ ቦታ ሊሆን ይችላል በከተማዋ የተሰሩ የልማት እንቅስቃሴዎችን ለመጎብኘት ይመስለኛል እንግዲህ የአዲስ አበባዎቹ አይደሉም እነኚህ ፐብሊክ ባሶቹ የአዲስ አበባዎቹ አይደሉም። ይሄ ወደ ብስራተ ገብርኤል የሚወስደው መንገድ ነው። ተሻግሬ እዛ ጋር የሆነች መናፈሻ ነገር አይቻለሁ አዲስ የተሰራ እሱን አይተን መተሻገር ትችላለህ እያለኝ ነው እየጠየኩት ነው። እዚህ ጋር ሻገርና ይሄ ፊት ለፊት የነበረው ቦታ እንግዲህ የተለያዩ ድርጅቶች ነበሩ። እንደዚህ ወደ ላይ በጣም በርካታ ቤቶች ነበሩ። እነሱ ተነስተው ለመዝናኛ የሚሆን ቦታ ነው ተከልሎ የተሰራበት። በሩ ቤት በታች በኩል መሰለኝ በሩ። እስኪ በታች ዙረን ለመቃኘት እንሞክራለን። አቦ ማዞሪያ ላይ እንገኛለን። ካፍቴሪያ አገልግሎትም ይሰጣል። ዛፎች ስላሉ ዛፎቹ ስርም በርቀት ይታዩኛል ሰዎች። ዛፎቹ ጥላ ስላላቸው ጥላ ስር ቁጭ ብለዋል። ላይም ሻይ ቡና የሚሉ ካፍቴሪያ አለ፣ ዘመናዊ ካፍቴሪያ ላይ ቅድም እንዳሳየኋቸው እሱም ጋር አሉ። እስኪ በታች በኩል በሮ ላይ ገባ ብለን አይተን በዛኛው በኩል ደግሞ አለ። አቦ ማዞሪያ ላይ እንገኛለን። ጉዟችንን ከመካኒሳ ጀምረን እስከ አቦ ማዞሪያ እንሄዳለን እንዳልኳችሁ። እዚህ ጋር ገባ ብለን በላይ በዛ በኩል ደግሞ አንድ የተሰራለ እሱን አይተን እንጨርሳለን። ይሄ ወደ ሳር ቤት ወደ ሜክሲኮ የሚወስደው መንገድ ነው። ይሄ ፊት ለፊታችን ይሄ ነው መዝናኛው። ዛፎቹ ስር መቀመጫዎች አሉ። ዛፎቹ ጥላ ናቸው፣ ቀዝቀዝ ይላል። ለማረፊያ በጣም ምቹ ናቸው እነኚህ። ቅዝቅዝ ያለ ነው ቦታው፣ ፀሐይ ነው ግን እዚህ ጋር ስገቡ በጣም ነው ቅዝቅዝ የሚላቸው። እነዚህ መቀመጫዎቹ ራሱ ልዩ ናቸው። ግንቡ ላይ ጣውላ ተደርገው ነው የተሰሩ ናቸው።
ግንብ ተገንብቷል። ከላይ እንዳይቀዘቅዝ እነኚህ ጣውላዎች እንደምታዩቸው ከላይ ተደርገውባቸዋል። ዛፎቹ የቆዩ ዛፎች ናቸው፣ አዲስ አይመስሉኝም። ላይ ደግሞ እንዳልኳችሁ ቅድም በዛ ርቀት እንዳሳየኋችሁ ካፍቴሪያ አለ፣ የሻይ ቡና አገልግሎት የሚፈልግ። ይሄ ፊት ለፊት ደግሞ እንደምታዩት ፋውንቴን ነው። እንግዲህ ይቺ ነች። በሌላ በኩል ደግሞ እዚህ ጋር ሆኖ ወርታይ ሲታይ የሚያምር እይታ አለው። ይሄ ደግሞ በጣም ካፌዎች አሉ፣ ጎጆቹ። ከዛ ባሻገር በጀርባ በኩል ይታያችሁ ደግሞ ለህፃናቶች የሚያማምሩ መጫወቻ፣ ዘመናዊ መጫወቻዎች አሉ። እየተቆፈረ እንግዲህ ከዚህ ቀደም እየፈረሰ እየተቆፈረ እያለ ምንድን ነው የሚሰራው እያል ሳሳያችሁ ነበረ። አሁን ይኸው በዚህ መልኩ ተጠናቆ የሚያምር ሆኗል። ሳሩ እንዳይረገጥ ለሰዎች መረማመጃ ለብቻቸው ድንጋዮች አሉ። ይሄ ትልቁ ጎጆ ነው እንግዲህ እዛው አቦ ማዞሪያ አደባባዩ ጋር ያለ ቦታ ነው። ይሄ ቦታ እንግዲህ ረጅም ጊዜ ሆናችሁ ወደዚህ ያልመጣችሁ ይሄ ቦታ ያ የምናውቀው ቦታ ነው እንዴ ልትሉ ትችላላችሁ። እኔም እየተቆፈረ ነው ያየሁት፣ እንደዚህ ተሰርቶ አላየሁትም። የሆነ ነገር ሊገነባ እንደሆነ ከመጠርጠር ውጭ ምን አይነት ቦታ ሊሆን እንደሚችል ምንም ግምት የለኝም ነበር። ግን በዚህ መልኩ ትንሽ ዝቅ ያለ ቦታ ነው። ቦታው ከዋናው አስፋልት ላይ ስታልፉ ይሄ ረባዳ ቦታ ነው። ያው የዘንድሮ ልጆች እድለኞች ናቸው። ለልጆች መጫወቻ የሚሆን ነው። በዛ በኩል እያያችሁት ያላችሁት በጀርባ በኩል በኔ እነኚህ መቀመጫዎችም አሉት። እንግዲህ ፊት ለፊት ያሉት የካፍቴሪያ አገልግሎት የሚሰጡ ይመስለኛል። እንግዲህ ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ወንድማችሁ ካፍታው ዘመር ነበርኩ። ጤና ይስጥልኝ።